بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. አንዲት የዘመኑ ሴት በእንባና በፈገግታ ታጅባ ለሴት ልጇ የሚከተለውን ምክር ለገሰች። የኔ ልጅ አዲስ የህይወት ምዕራፍ ልትጀምሪ ነው። ለእናትና ለአባትሽ፣ ለወንድም ለእህቶችሽ ቦታ የሌለበት ኑሮ በአዲስ ህይወትሽ የሥጋ ዘመዶችሽን ጨምሮ ሊጋራሽ ከማይፈልግ ባል ጋር ጥምረት ትመሰርቻለሽ። እናም ሚስትም እናትም ሁኝለት። በህይወቱ ሁሉም ነገሩ እንደሆንሽ እንዲሰማው አድርጊ። ባልሽን ሁል ጊዜም በትልቁ እንደ ተሰራ ሕፃን ቁጠሪው። ጥቂት መልካም ቃላት ያስደስቱታል። እሱን በማግባትሽ ቤተሰቦችሽን እንዳሳጣሽ እንዲሰማው አታድርጊ። ለምን ብትይ እርሱም በተመሳሳይ ስሜት ውስጥ ነውና። እሱም እንዳንቺ የወላጆቹን ቤትና ቤተሰቦቹን ላንቺ ብሎ ትቶ ወጥቷል። ሆኖም ባንቺና በእርሱ መካከል ያለው ልዩነት በሌሎች ወንዶችና ሴቶች መካከል ያለው አይነት ነው። ሴት ልጅ ሁሌም ቢሆን ተወልዳ ያደገችበት ቤት ይናፍቃታል። እናም ይህን ረስታ ዛሬ ባሏ ነገ የልጆቿ አባት ከሚሆነው ሰው ጋር መኖር መልመድ ይኖርባታል። ይህ አዲሱ ዓለምሽ ነው የኔ ልጅ። ዛሬሽም ሆነ ነገሽ ይህ ነው። ያንቺ ቤተሰብ አንቺና ባልሽ በጋራ የምትመሰርቱት ነው። እናትና አባትሽን፣ ወንድምና እህቶችሽን እርሻቸው እያልኩ አይደለም። እኛም ብንሆን አንረሳሽም። እንዴት እናት የአይን ብሌኗ የሆነችውን ልጇን ልትዘነጋ ይቻላታል? እኔ እየጠየቅኩሽ ያለሁት ባልሽን እንድትወጂውና ከእርሱ ጋር ባለሽ ሕይወት ደስተኛ እንድትሆኝ ነው። ትዕግስትን ከአስያ፣ ታማኝነትን ከኸዲጃ፣ እውነተኝነትን ከዓኢሻ እንዲሁም ጽናትን ከፋጢማ ተማሪ። ባለ ሁለት መቀነቷ እመቤት ወይም ዛቱ ኒጣቀይን በመባል የምትታወቀው እስማእ ቢንት አቢ በክር ረዲየላሁ ዐንሃ በችግርና በከፍተኛ ድህነት ላይ ሆና በመታገስ እንዲሁም ለባሏ በመታዘዝና እርሱን ለማስደሰት በመጣር ረገድ ሕያው ምሳሌ ትታ አልፋለች። በሰሒሕ ሐዲስ እንዲህ ማለቷ ተዘግቧል። ዙበይር ባገባኝ ጊዜ ከአንድ ፈረስ ሌላ ምንም አልነበረውም። እሱን መንከባከብና መመገብ ስራዬ ነበር። በዚያ ላይ ውሃ ለምንቀዳበት ግመሉም የቴምር ፍሬ እከካለት ነበር። በዚያ ላይ ውሃ መቅዳትና መጋገርም የኔ ኃላፊነት ነው። አንድ ቀን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ለእርሱ ከሰጡት መሬት ላይ የቴምር ፍሬ ለቅሜ ስመለስ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከተወሰኑ ሰዎች ጋር ሲመጡ አገኘኋቸው። ከዚያም እሳቸው ዓለይሂ ሰላቱ ወሰላም ግመላቸውን አንበርክከው ከኋላቸው እንድፈናጠጥ ጋበዙኝ። እኔም አፈርኩ። የዙበይር ቀናተኝነትም ታወሰኝ። ከዚያም ትተውኝ ሄዱ። ዙበይርን ሳገኘው የሆነውን አጫወትኩት። እሱም በአላህ እምላለሁ በእሳቸው ግመል ላይ ከመፈናጠጥሽ ይልቅ የቴምር ፍሬ መሸከምሽ ነው የሚከብደኝ አሉ። ከዚህ በኋላ አቢበክር ፈረሱን የሚንከባከብ አገልጋይ ላኩልኝ። ከባርነት ነፃ የወጣሁም መሰለኝ። ከዚህ ሁሉ ውጣ ውረድ በኋላ አስማእንና ባለቤቷን ረዲየላሁ ዐንሁማ የአላህ ጸጋና በረከት ወርዶ በሀብት አጥለቀለቃቸው። ይሁን እንጂ አስማእን ሀብት ሚዛኗን አላሳታትም። እጅግ በጣም ቸር ነበረች። ለነገ የምትለው አልነበራትም። በታመመች ጊዜ እስክትድን ትጠብቅና ባሮቿን ነፃ ትለቃለች። ለሴት ልጆቿና ለሌሎች የቤተሰቧ አባላት ትርፍ ነገር እስኪኖራችሁ ሳትጠብቁ ሰደቃ ወይም ምጽዋት ስጡ እያለች ትመክር ነበር።